ፕሪዝም የሚባለው ሬክታንጉላር ቤዝ ያለው ነገር ነው እና ቤዙ ማለት ይሄ የተቀመጠበት ሰርፌስ ማለት ነው። የተቀመጠበት ሰርፌስ የራሱ የሆነ የተቀመጠበት ሰርፌስ ርዝመት አለው ከዚህ ወደዚህ፣ እንዲሁም ወርድ አለው። ከሰርፌሱ ሌላ ደግሞ ፕሪዝም ቁመትም አለው አይደል? ወደ ላይ ትንሽ ከፍ ይላል፣ ቮሊዩም ይኖረዋል። ቮሊዩም ያለው ነገር ነው እና ባለ 3 ዳይሜንሽን የሆነ ነገር ነው ማለት ነው ፕሪዝም። የዚህም ፕሪዝም የእያንዳንዱን ገጽ ሰርፌስ ኤሪያ እንዲሁም ቮሊዩም ለማግኘት ብንሞክር መጀመሪያ ከቤዙ ብንነሳ ቤዝ የሚባለው ይሄ ነው አይደለም? እቺ የተቀመጠችበት የቤዙን ሰርፌስ ኤሪያ እንፈልግ ብል የቤዙ ስፋት ሌንግስ ታይምስ ዊድስ ነው አይደል? እዚህ የቤዜን ሰርፌስ ኤሪያ የማገኘው ቤዝ ሰርፌስ ኤሪያ መሆኑን እሱ ማገኘው ሌንግስ ታይምስ ዊድስ አድርጌ ማለት ነው። ወይም ሌንግስ ታይምስ ዊድስ ብቻ ብዬ ኤልደብሊው ብዬ ያስቀምጠዋል እንዲቀል። ሌንግስ ታይምስ ዊድስ ባደርግ የቤዙን ሰርፌስ ኤሪያ ያገኛለሁ። ሌሎች ደግሞ ከቤዝ ውጭ እንደዚሁ የተቀመጠበት ሲቀመጥ የጎን ሰርፌሶች ሆነው የሚታዩ አሉ። እነዚህ 1 2 እንዲሁም ከጀርባ ያለው 3 እና አራተኛ ደግሞ በግራ በኩል ያለው ፊት ማለት ነው። እና ያ ገጽ እያንዳንዳቸው ገጽ ኤሪያ አላቸው እና እዚህ ጋር ባደረግነው መሰረት ላተራል ሰርፌስ ይላቸዋል። የሳይድ ገጽታ ለማለት ነው። ቤዝ አይደሉም። ቤዝ ወይም ቶፕ አይደሉም። ከላይ ከታችም ሳይሆን ከጎን ስላሉ ላተራል ሰርፌስ ይላቸዋል ነው። ይሄ ፕሪዝም 4 ላተራል ሰርፌሶች አሉት። 1 2 3 4 ብለን የመደብነው እና ለመጀመሪያው ኤሪያውን ስንፈልግ የመጀመሪያው ሰርፌስ ከዚህ ወደዚህ ሌንግስ ነው፣ ከዚህ ወደዚህ ደግሞ ሃይት ነው። ይሄ ለመጀመሪያው ሰርፌስ ኤሪያችን የሚሆነው ሌንግስ ታይምስ ሃይት ነው። ለሁለተኛው ሰርፌስ ደግሞ ስናስብ ከዚህ ወደዚህ ዊድስ ነው፣ ወደ ላይ ደግሞ ሃይት ነው። ስለዚህ አግድም ታይምስ ሃይት ዊድስ ታይምስ ሃይት ይሰጠኛል ማለት ነው። ለሶስተኛው ገጽ ደግሞ ሳስብ ሶስተኛው ገጽ ደግሞ ከዚህ ወደዚህ ሄደው ሌንግስ ነው። ልክ ሌንግሱን ያህል ርቀት ነው ያለው፣ ርዝመት ነው ያለው። ወደ ላይ ደግሞ ሃይት ያህል ሲነሳ ይቺን ስኩዌር ያለችባትን ሰርፌስ ስሪ የተባለችውን ስኩዌር ሬክታንግል ይሰጠኛል እና ሌንግስ ታይምስ ሃይት ሳደርግ የሶስተኛውን ሰርፌስ ኤሪያ ያገኛለሁ ማለት ነው። የአራተኛው ደግሞ ጨርሻው ከዚህ ወደዚህ አግድም ነው። ዊድስ ያህል ልክ የዊድሱን ያህል እንደዚህ የተራመድኩትን ቅድም ሆኖ በሌላ ሳይድ ከመሆኑ በስተቀር እንዲሁም ወደ ላይ የሚነሳው ቁመቱ ነው እና የአራተኛው ሰርፌስ ደግሞ ዊድስ ታይምስ ሃይት ነው ማለት ነው ያለኝ እና ጠቅላላ ስደምረው ላተራል ሰርፌስ ኤሪያ የሚሆነው 2 ሌንግስ ታይምስ ሃይት አለኝ። ስለዚህ 2LH እንዲሁም 2W ታይምስ ሃይት አለኝ እና 2WH ይሆናል ማለት ነው። እና ይሄ ላተራል ሰርፌስ ኤሪያ ተብሎ ይሰጣል። ይህንን ደግሞ ወስደን ልብ ብለን ስናየው እንደዚሁ እየተነተንን ስናየው ኤች ጋራ ስላላቸው ላተራል ሰርፌስ ኤሪያ የሚለውን ወጥቼ ሳየው ማለት ነው እኩል ይሆናል ኤችን ጋራ ወጥቼ 12 + 2W ይሰጠኛል። 12 + 2W ደግሞ ልክ የታች የቤዙ ዙሪያ ነው። LW እንደማለት ነው እና የታችን የቤዙ ፔሪሜትር ነው እና ይሄንን ልብ በማለት ይሄንን ፎርሙላ ራሱን ፎርሙላ
12 ፕላስ 2 ደብሊው ታይምስ ሃይት በሚለው ፋንታ 12 ፕላስ 2 ደብሊውን ፔሪሜትር ኦፍ ዘ ቤዝ ብለን ወይም ፒ ኦፍ ቤዝ ብለን ታይምስ ሃይት አድርገን እንጽፈዋለን ማለት ነው። የሁላ እንግዲህ የጎን ገጾቹ ስፋት ነው። ታዲያ እንግዲህ የጎን ገጽ አለ፣ የታችኛው ገጽ አለ፣ የላይኛው ገጽ አለ እና ይሄን ሁላ ካደረግን በኋላ ጠቅላላ የፕሪዝሙን ሰርፌስ ኤሪያ ልንፈልግ ብንሞክር ቶታል ሰርፌስ ኤሪያችን የሚሆነው ቶታል ሰርፌስ ኤሪያችን የሚሆነው አንደኛ ቤዛችን አለ፣ የቤዝ ሰርፌስ ኤሪያችን አለ። ሁለተኛ ደግሞ የጎኖቹ ሰርፌስ ኤሪያም አለ። የጎኖቹ ሰርፌስ ኤሪያ ደግሞ ጠቅላላ ተደምሮ ፔሪሜትር ኦፍ ወይም እንዳለ አሁን ዝም ብዬ ኤልኤስኤ ላትራል ሰርፌስ ሳይ ብዬ ጻፉ። ሌላ ደግሞ ያለኝ ከላይ ያለኝ ደግሞ ሰርፌስ እሱም ኤሪያ አለው አይደል? ስለዚህ ቶፕ ሰርፌስ ኤሪያ ብዬ ብጽፍ ያደርጋለሁ እና ቶፕ ሰርፌስ ኤሪያን ሳይሆን ቶፑን ሳይሆን ርዝመቱ ኤል ነው። ከዛ ደግሞ ወርዳለሁ እና ቶፕ ሰርፌስ ኤሪያ ልክ የቤዙን ያህል ኤል ታይምስ ደብሊው ነው፣ ልክ እንደ ቤዙ። ስለዚህ ቶፕ ሰርፌስ ኤሪያ ብቻ በማለት ፋንታ እንደዚሁ 2 ታይምስ ቤዝ ሰርፌስ ኤሪያ ሲደመር ላተራል ሰርፌስ ኤሪያ የጎኖቹን ደምሬ ቶታል ሰርፌስ ኤሪያ አገኛለሁ ብዬ ማሰብ እችላለሁ ማለት ነው። እና የሁላ እንግዲህ ስለ ሰርፌስ ኤሪያ ነው። በአንጻሩ ቮሊዩም ደግሞ የፕሪዝሙ ቮሊዩም ለማግኘት በጣም ቀላል ነው። ይኸውም ቮሊዩም ለማግኘት የምንጠቀመው ቮሊዩም አንደኛ አንድ ኮንቴነር ምን ያህል እንደሚይዝ ስናስብ እንግዲህ አንደኛ የታችን የመቀመጫው ስፋት ይወስነዋል አይደል? ስለዚህ ቤዝ ሰርፌስ ኤሪያ ማለት ነው ይወስነዋል። ሌላ ደግሞ ቁመቱ ይወስነዋል እና ቤዝ ሰርፌስ ኤሪያው በሰፋ ቁጥር የበለጠ የመያዝ አቅም አለው። እንዲሁም ቁመቱም ሲጨምር እንደዛው እና ቮሊዩማችን የሚሆነው ቤዝ ሰርፌስ ኤሪያ ታይምስ ሃይት እንዲሁም ተከታተኛው ካልን ቤዝ ሰርፌስ ኤሪያ ማለት ሌንግዝ ታይምስ ዊድዝ ነው ታይምስ ኤች ሲባዛ ቮሊዩም እናገኛለን ማለት ነው ለፕሪዝማችን።